እውነት ነው? ኧረ ተረጋጉ። እኔ አላስፈታኋትም። እኔ ባስፈታት እዚህ ይዣት አልመጣም ነበር እንዴ? አትዋሺ እማዬ፣ አስፈትተሻታል። ሄጄ ነበር እንደተፈታች ነገሩኝ። ተፈታለች? እንዴት? እማዬ እናንተ ልጆች ትሰሚያለሽ? ትሰሚያለሽ? ደህና ለመሆን እየሞከርኩኝ ሳይሽ ገና ግደላት ነው። ከነስጦታሽ ገደል መግባት ትችላለሽ። ማኪ ባመጣችው ሴራ የናቲ እናት እራሷን ሳተች። ማኪ እንግዲህ የስጦታ ወረቀት ውስጥ ጠቅልላ ያመጣችው የእርግዝና ምርመራውን ያረጋገጠችበት ነፍሰ ጡር እንደሆነችና ልጁም የናቲ እንደሆነ የሚገልጽ ነበር ይዟለት የመጣችው። ሆኖም እንግዲህ ማኪ እስር ቤት ነበረች። በባለፈው ክፍል ላይ እንደምናስታውሰው መላፈጥሯ ወደ ሕክምና ሄዷ ነበር። ሆኖም እንግዲህ ማሚም ያደራ ልጇ ስለሆነች እንደተደወለላት ሮጣ ሄዷ ነበር። ሆኖም እዛ ሕክምና ላይ ጭንቀት ብቻ እንዳለባትና ምንም ነገር እንዳልተፈጠረ ተነግሯት ነበር። ሆኖም ግን የናቲ እናት ጽንሱስ እንዴት ነው በማለትም ጠይቋ ነበር። ሆኖም ግን ምንም አይነት ጽንስ ስለሌለ ዶክተሩን ዝም እንዲል ማኪ ታደርገዋለች። እንግዲህ የናታንም እናት ትደነግጥና እያየችና እየሰማች ባለችበት ሰዓት አልቋል የሚል ነበረ። ሆኖም እንግዲህ ማኪ ነፍሰ ጡር እንዳልሆነች የምናውቀው ነበር። ሆኖም እንግዲህ ማሚ ልጄ እንደዚህ እየተንገላተተች መኖር የለባትም፣ አደራዬን መወጣት አለብኝ፣ መፈታት አለባት፣ ሰላም ክሷን ማንሳት አለባት ብላ ነበር። ሮዚ ግን በፍጹም ይህ ክስ አይነሳም፣ ማኪ የእጇን ማግኘት አለባት ብላ ነበረ። ሰላምንም ክስሽን እንዳታነሺ እያለቻት ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ሰላምም ክሴን አላነሳም ብትልም እንደምንም ብር በመስጣት የናቲ እናት ማኪ እንድትፈታ ታደርጋለች። ማኪም እንግዲህ ከተፈታች በኋላ እጅግ በደስታ በመዝለል ተፈቷ ወደ ቤት ልትመጣ ነበር ያሰበችው። ሆኖም ያሰበችው ሁሉ ሳይሳካ የናቲ እናትም ቤት ተከራይቷ ነበር የጠበቀቻት። ማሚዬ ወዴት እየወሰድሽኝ ነው? ወዴት ነው የምንሄደው? በማለትም ስትል አይ አሁን እኮ ወደ ቤት ተከራይቼልሻለሁ እዛ ነው የምትሄጂው ብላ ትላታለች። ማሚዬ ይህን ያህል ምን በድዬሽና ምን አድርጌሽ ነው? ዛሬ እኔ ወደ ቤት እንጂ መሄድ የምፈልገው ወደ ሌላ ቤት አይደለም ብላ ትላታለች። ቢሆንም አሁን እኔ በየቀኑ እየመጣሁሻለሁ፣ ሕክምናሽንም በደንብ እንድትከታተይ ስለ ሕክምናሽ አስቀምጣለሁ። ሆኖም ግን አሁን ላይ እንደዚህ አንቺ እንዳሰብሹ ሳይሆን አሁን ሁሉም ነገር ተስተካክሎ ቤት ተከራይቼልሽ ሰራተኛም ካልሆነ እቀጥርልሻለሁ ብላ ትላታለች። እንዴት በአንድ ክፍል ውስጥ እኔን ትተሽኝ እንዴት ነው እንደዚህ የምታደርጊው ብላ ብትላትም ማሚም እኔም እየመጣው እጠይቅሻለሁ ሰራተኛም እቀጥርልሻለሁ እንጂ በፍጹም ወደዛች ቤት አትሄጂም ብላ ትላታለች። እባክሽ ማሚዬ አንድ ጊዜ ብቻ ልሂድ ብላ ብትላትም በፍጹም ብላ ትላለች። ሆኖም እንግዲህ ዶክተርም ለሮዚ ትደውልላታለች። ሮዚም ዶክተርን ልትጠይቃት ትመጣለች። ዶክተርን እዚህ መኖርሽን ባቅ ኖሮ እየመጣው እጠይቅሽ ነበር፣ ካሁን ወዲህ ደግሞ እየመጣው እጠይቅሻለሁ ብላ ትላታለች። ዶክተርም አይ እኔን እንኳን እንድትጠይቂኝ ሳይሆን እኔ ችግር የለብኝም፣ ግን አንድ ነገር ልነግርሽ ነው። ያው እዚህ ስልክ ለማግኘት አስቸጋሪ ነው። አሁን ራሱ በስንት መከራ ከአንድ ጥበቃን ያገኘሁት ብላ ትላታለች። እና ሮዚም ምን ነበር ብላ ስትላትም ማኪ እንደተፈታች ትነግራታለች። ሮዚም ትደነግጣለች። እንዴት ተፈታች ብላ ብትላትም ምናልባት ለፖሊስ የሆነ ነገር ሰጥታ ሊሆን ይችላል እንጂ እንደዚህ ልትፈታ አችልም፣ ጠዋት ልፈታ ነው ብላ
ስትዘል ነበር። አሁን ግን ተፈቷል ትላለች። ሮዚም በዚህን ሰዓት ትደነግጥና ይህንን ያደረገችውማ ማሚ ናት በማለትም ወደ ቤት ትመጣለች። ዶክተርንም በቃ ሌላ ጊዜ ተመልሼ እጠይቅሻለሁ በማለትም ዶክተርን ሳታስጨርሳት ወደ ቤት ትመጣለች። ማሚም እንግዲህ ሮዚን አስፈትታ ወደ ቤት መታ ነበር። ማሚ እንዳሰብሽው አደረግሽው፣ እንዴት እንደዚህ ታደርጊያለሽ በማለትም ትላታለች። ምንድን ነው እሱ ብላ ብትላትም ሮዚ ማኪ ከእስር ቤት ተፈታች አይደል ብላ ትላታለች። ተፈታች እንዴ? እንዴት ተፈታች ብላ እንደ አዲስ ትጠይቃለች። ማሚ እንዳረግሹም አረግሹ ብላ ስትል ናቲም ይደነግጥና ማሚ እንዴት ይህንን ነገር ታደርጊያለሽ ብሎ ይላታል። እሷም እንግዲህ እንደዛ በሚላትም ሰዓት ታዲያ እኔ ምንም ያደረኩትና የማውቀው ነገር የለም፣ ካዲያ ከተፈታች እንዴት ወደዚህ ቤት አልመጣችም ብላ ትላለች። ማሚ አትዋሺ፣ አንቺ እንዴት እንደዚህ አይነት ነገር ታደርጊያለሽ? ማድረግ አልነበረብሽም ብላ ትላታለች። ታዲያ ይሄንን ነገር ቢሆን እውነት ቢሆን ኖሮ ትመጣ ነበር። አሁን በቃ ከልጅሽና ከኔ መምረጥ ነው ያለብሽ። ስለዚህ አሁን አንቺ ልጅሽን መርጠሻል፣ እሷ ትመጣልሻለች፣ እኔ እዚህ ቤት አልኖርም ብላ ትላታለች። ሆኖም መቼ አንቺ እዚህ ቤት እኮ እየኖርሽ አይደለም፣ በሳምንት አንዴ መምጣት ይሄ ቤት መኖር ነው ወይ ብላ ስትላትም እሱን ራሱ በፍጹም አሁን ካወዲ እዚህ ቤት አልመጣትም፣ በቃ አንቺ የምትፈልጊውን ነገር አግኝተሻል፣ ከዚህም በኋላ እቤትሽ አልመጣም ብላ ትላታለች። ናቲም የሰላምን እጅ ይዝና ማሚ ከዚህም በኋላ እኔንም ሆነ ሰላምን እዚህ አታገኝንም፣ ከማኪ ጋር መኖር ትችያለሽ በማለት እንግዲህ ትቷት ይሄዳል። ሆኖም ይገቡና ሻንጣቸውን ሁሉም ያዘጋጁና ወደ ጉዟቸው ይጀምራሉ። በዚህንም ሰዓት እንግዲህ እጅግ በጣም ትደነግጣለች። ሆኖም እንግዲህ እነሱም በቃ መሄድ አለብን በማለት ይሄዳሉ። ሆኖም ሰላም እንግዲህ ማሚ እኔ ልጅሽ ስላልሆንኩኝ ነው ወይ ይሄንን ነገር ያደረግሽው? ልጅሽ በሆን ኖሮ ማኪ ጠላትሽ ነበር የምትሆነው። እኔ ልጅሽ ስላልሆንኩኝ እኔ የተበደልኩ በደል ምንም ስላልመሰለሽ ማኪን አስፈታሻት፣ እንደዛ ነው አይደል? ከዚህም በኋላ እኔም ሄጃለሁ በማለት እንግዲህ ሶስቱም ተያይዘው ሻንጣቸውን ይዘው ይወጣሉ። በዚህንም ሰዓት እንግዲህ ማሚ እራሷን ትስታለች። ሆኖም ሮዚ ዞር ብላ ስታይ እናቷ እራሷን ስታ ነበር። ቶሎ ብላ ትመለሳለች። እሷም እንግዲህ ቶሎ ብላ ከተመለሰች በኋላ እሷንም ይይዟትና እንግዲህ አለመሄድን ይወስናሉ። እነሱም አለመሄድን ከወሰኑም በኋላ የናቲ ልደት ነበር። የናቲን ፕሮግራም ልደት ለማውጣት ሽርጉድ እያሉ ነበር። ሆኖም እንግዲህ ትደውልላታለች ለእናቷ። እሷም እንግዲህ ከደወለች በኋላ ማሚ አሁን እኔ የምፈልገው ዛሬ የናታን ልደት ነውና እቤት መምጣት እፈልጋለሁ ብላ ትላታለች። በዚህንም ሰዓት አይ በፍጹም አይሆንም፣ ምን ልትሆኚ ነው የምትመጪው በማለት ትላታለች። እሷም አይ መምጣት አለብኝ፣ እንዴት ነው የማልመጣው? መምጣት አለብኝ፣ በፍጹም መምጣት እንዳትመጪ ወየውልሽ ብላ ትላታለች። እሷም አረ እኔ እመጣለሁ ማሚ፣ እንዴት አትመጪም ትይኛለሽ? እመጣለሁ ብላ ትላታለች። አይ እንግዲህ ነግርሻለሁ፣ እግርሽን አንስተሽ እንዳትመጪ ብላ ትላታለች። እሷም እመጣለሁ ማሚ፣ እኔ የናታንን ልደት አብሬያችሁ ማሳለፍ እፈልጋለሁ ብላ ስትላትም አይ ልጄ አይሆንም ብላ ብትልም እሷም እንግዲህ እመጣለሁ ትላለች። እሷም እመጣለሁ ካለች በኋላ ሆቴል ቁጭ ብላ አሁን ምን ማድረግ አለብኝ፣ ምን አይነት ስራ ብሰራ ነው ብላ ታስባለች። ዛሬ ናቲን ቤተሰቦቹን የሆነ ነገር ማድረግ አለብኝ ትልና ታስባለች። እንግዲህ እንዳሰበችውም ተንኮሏን እንደተለመደው ታስባለች። እሷም ያሰበችው ተንኮል እንግዲህ ናቲንና ሰላምን የማለያየት፣ ነፍሰ ጡር እንዳልሆነች የሚያሳውቀው እኛ ደግሞ የምናውቀው እሷም ነፍሰ ጡር እንደሆነች የሚያሳይ ይዟ ይሄንን ለምን እስከ ሰርጉ ድረስ እጠብቃለሁ፣ ይሄንን በስጦታ
በረከት አበርክቼለት ከዛም በኋላ ለምን ሁሉንም ነገር አልገለባብጠውም ብላ ትላለች። አይ ማኪ ጭንቅላትሽ በደንብ ነው የሚሰራው፣ ትክክል ነሽ። ይሄንን ዛሬ በስጦታ መልክ ከሰጠሹ በኋላ ሁሉም ነገር ያበቃለታል ብላ ትላለች። ሆኖም እንግዲህ በስጦታው ወረቀት ውስጥ ታደርግና ልሰጠው ትዘጋጃለች። እንግዲህ ሮዚም ልደቱን ደስ በሚል ሁኔታ እያከበሩ፣ ናቲም እቤት አልነበረም። እነሱም ቤት ውስጥ መብራት አጥፍተው እየጠበቁት ነበር። ሮዝ እያለ ሲገባ ሰፕራይዝ ያደርጉትና እሱም እጅግ በጣም ደስ ብሎት አረ እኔ እኮ ልደቴን ረስቼ ነበር እንዴት አስታወሳችሁት ብሎ ሲልም ማሚም ካዳ ልደትን እንደዚህ ለመርሳትና ትልቅ ሰው ነኝ ካልክ ለምን ልጆች ወልደህ የልጆችን ልደት አታከብርም ታዲያ እያለች እንግዲህ እየተሳሳቁ እጅግ በጣም አምሮባቸው እየጠበቁት ነበር። ሆኖም እሱም እጅግ በጣም ደስ ብሎኛል በማለትም እንግዲህ ልደቱን እያከበሩ ኬክም ቆረሳ ደርሰው ስጦታም እንደገዙለት እያወሩ እንግዲህ እየተሳሳቁ ማኪም እንግዲህ እንዴት ሄጄ ነገሮችን ላፍርስ እያለች ማኪም ሀሳቧን ጨርሷ። ሆኖም እንግዲህ ማኪ እንዴት አድርጓ ነገሮችን እንደምታደፈርስ የምታስበው እነሱ ደግሞ ስንት ዓመት ነው እያሉ እየተሳሳቁ እያከበሩ ልክ ሻማውን ሊያጠፉ ሲል እሷ ትመጣለች። ሆኖም እንግዲህ ማሚም እጅግ በጣም ትደነግጥና ማኪን ይዟት ትወጣለች። ማኪንም ይዟት ወጥታ በረንዳ ላይ በይ በመጣሹ እግር ምንም አይነት ነገር ሳታወሪና ምንም አይነት እንቅስቃሴ ሳታደርጊ ቀጥ ብለሽ ውጪ ብላ ትላታለች። ማነኝ ብሎሽ ነው ብላ ስትልም ማሚዬ እኔ ዛሬ ናታንን ሳላይ መዋል አልቻልኩም። ስለዚህ ናታንን ሳላይ እንዴት እሁላለሁ ብዬ ነው የመጣሁት። እባክሽን ማሚ ይቅርታ አድርጊልኝ ብላ ትላታለች። አሁን ሌላ ነገር አልፈልግም፣ ልጆቼን እፈልጋቸዋለሁ። የልጆቼን ሰላም አትንሽኝ፣ ውጪ ትላታለች። እሷም ማሚዬ እያለች እየለመነቻት እያለ ሮዝ ትመጣለች። ሮዚም እንዴ ስለመጣሽ አልደነገጥንም፣ ምንም ነገር ከእስር ቤት ስለተፈታሽ ስለምናቅ ብላ ትላታለች። እሷም እንደዛ ባለቻትና በመለሰቻት ታዲያ አሁን ለምን ገብተሽ ልደቱን አብረን አናከብርም? መቼም በዚህም በማታ ሂጂ ብለን አናባርርሽም። ስለዚህ ነይ ልደቱን እናክብር ትላታለች። ማሚም ትደነግጣለች። ሮዝ ምን አስበሽ ነው ብላ ስትላት አንቺ ካደረግሽው አንጻር እኔ ደግሞ ወደ ቤት ግቢ ብላት ምንም የሚቀየር ነገር የለም። አንቺ እንኳን ከእስር ቤትስ አስፈትተሻት የለ ወይ? ስለዚህ ምንም ጥያቄ አያስፈልገውም ብላ ትላታለች። ሮዚም ትገባለች ወደ ማኪም ሮዚም ሁሉም ወደ ውስጥ ይገባሉ። ሆኖም እንግዲህ ሁሉም ተናዶ አኩርፎ ዝም ይላል። ሮዝም ናታንን ጠጋትልና የእናተ ደስታና ሳቅ አንዳንድ ጠላቶቻችንን እኮ ያሳርርልናል። ለምንድን ነው የማትስቁትና የማትጫወቱት? መሳቅና መጫወት አለባችሁ ብላ ትላለች። እሱም በዚህን ሰዓት ሳቁንና ጫወታውን ይቀጥሉና ኬኩን የሚያጠፉና ኬክም እየተቀባቡ ይስቃሉ። እነሱም እየሳቁና እየተጫወቱ የሰላምንም እጅ በመያዙ እጅግ በጣም ተናዷ የሳቃቸውንም ንዴት እጅግ እየተቃጠለች ነበር። ሆኖም እንግዲህ በዛ አይነት መልኩ እየተናደደችና እየተቃጠለች የምትቆየው ማኪ እንግዲህ በስተመጨረሻም ሰላምም ስጦታ ከሰጠችው በኋላ ሮዚም እኔ ምንም አይነት ስጦታ አላመጣውም፣ ስጦታዬ የሆነ ቦታ ነው ያለው። ስለዚህ አሁን ላይ ለአንተ ስጦታ አያስፈልግም። ስለዚህ እሷ ደግሞ ስጦታ ስላላመጣችልህ የኔን እንዳታሳያት በማለትም ከሰላም ጋር እየተሳሳቁ የሰላምን ስጦታ ይቀበልና ቁጭ ያደርጋል። ማኪም በዚህ ሰዓት ስጦታዬን ተቀበለኝ እንጂ ስጦታዬን አትቀበለኝም ወይ ብላ ስትለውም ከነ ስጦታሽ ገደል መግባት ትችያለሽ፣ አንቺን ሳይሽ ግደላት ነው የሚለኝ። ይሄን ያህል ጠልቼሻለሁ። ስለዚህ ምን ልትሆኚ እንደመጣሽ አላቅም፣ ስጦታሽን ይዘሽ ገደል ግቢ ብሎ ይላታል። በዚህንም ሰዓት ሮዚ አይ አታሳፍራት እንጂ ተቀበላት ብላ ትላለች።
ስጦታውንም ትቀበልና እስቲ ይከፈት ብላ ትላለች። እንግዲህ መጀመሪያም የሆነ ተንኮል ይዟ እንደመጣች ሮዚ ጠርጥራ ነበር። ሆኖም ሮዚ ስጦታውን ተቀብላ ስትከፍተው እጅግ በጣም ነበር የደነገጠችው። ሰላምም እጅግ በጣም ደንግጧለች። ማኪ እየሳቀች ክፍሉ ተጠናቋል። ሮዚ ስጦታውን ታሳያቸዋለች ወይስ አታሳያቸውም? እንግዲህ ግምታችሁን ኮሜንት ላይ አስቀምጡ። ለዛሬ ያዘጋጀውላችሁ ይሄንን ይመስላል። በቀጣይ በአዲስ ነገር እስክንገናኝ ድረስ መልካሙን ሁሉ ተመኘውላችሁ። መልካም ቆይታ ይሁንላችሁ። አመሰግናለሁ።